ጉባኤ እኮ እግዚአብሔር ይመስገን ሲባል በደንብ ነው አሜን ማለት ያለበት። የእግዚአብሔር ስም የተመሰገነ ይሁን። በማስተዋል አሜን ማለት አለብን። ምክንያቱም እግዚአብሔር ልናመሰግን እድል የተሰጠን ስለሆነ ማንም ሊያመሰግን አይችልም። ሰበብ ይፈልጋል ላለማመስገን። እኛ ግን ትልቅ ምክንያት አለን እግዚአብሔር የምናመሰግንበት። ስሙ ይባረክ። ለየት ምንልበት አንዱ የምስጋና ሰዎች ስለሆነን የጌታን ቃል ከትንቢተ ሐጌ ላይ ነው ዛሬ የምንካፈለው። ትንቢተ ሐጌ ምዕራፍ 1 ላይ አነባለሁ ከቁጥር 3 አዲሱ መደበኛ ትርጉም ነው ያስኩት። ትንቢተ ሐጌ ምዕራፍ 1 ቁጥር 2 ላይ ከ2 ጀምሮ ላንብበው። እግዚአብሔር ጸባዖት እንዲህ ይላል፣ ይህ ሕዝብ የእግዚአብሔር ቤት የሚሰራበት ጊዜ ገና ነው ይላል። የእግዚአብሔርም ቃል በነቢዩ በሐጌ በኩል እንዲህ ሲል መጣ። ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶች ውስጥ ለመኖር ጊዜው ነውን? ስለዚህ እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ ይላል። ያኛው ልባችሁን በመንገዳችሁ ላይ አድርጉ ይላል 54ቱ ትርጉም። ስለዚህ እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ብዙ ዘራችሁ፣ ነገር ግን ያጨዳችሁ ጥቂት ነው። በላችሁ ግን አልጠገባችሁም፣ ጠጣችሁ ግን አልረካችሁም፣ ለበሳችሁ ግን አልሞቃችሁም፣ ደሞዝን ተቀበላችሁ ግን በቀዳዳ ኮረጆ የማስቀመጥ ያክል ነው። እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ ይላል። እንደገና ማለት ይሄ መንገዳችሁን ልብ በሉ የሚለው ቃል ሁለቴ ነው የሚደግመው። ያኛው የ54ቱ ትርጉም ቅድም እንዳልኳችሁ ልባችሁም በመንገዳችሁ ላይ አድርጉ ይላል። ትንሽ ቆየት ብሏልና የሆነ ቦታ እየሄድኩኝ ነው። በእግሬ ወክ እያደረግኩ እያለ ልሄድ ያሰብኩበት ቦታ የሆነ ቦታ አለ። ግን እየሄድኩ ነው። በልቤ ውስጥ የሆነ ነገር እያውጠነጠንኩ ነው። እየሄድኩ ከዛ መሄድበትን አልፌ ሩቅ ሄድኩ። ትዝ ሲለኝ ለካ ልሄድበት የተነሳውበትን ስፍራ አልፌ ብዙ ርቄ ሄጃለሁ። ከዛ ተመለስኩኝ ዋጋ ከፍዬ ማለት። ልሄድ ያሰብኩበት ቦታ አልነበረም። ልቤ መንገዴ ላይ አልነበረም ማለት አይደለም። መንገዴ ላይ አልነበረም ማለት ልሄድ ያሰብኩበትን አይደለም እያሰበ የነበረው ልቤ። እግሬ ይሄዳል፣ ግን ልቤና መንገዴ አንድ አልነበረም። ስለዚህ የሚሄድበትን ቦታ ስቼ ሄድኩኝ። እርግጠኛ ነኝ ብዙዎቻችሁ ይሄ ህይወት ያለፋችሁ ይመስለኛል። ይበልጥ ደግሞ ታዱ ፈጠን ስለምትል ብዬ ነው። ታዱ ይቅርታ ታደርግልኛል። እና ይሄ ምን አይነት ነው ማለት ነው? ይሄ ያለ ማስተዋል የሆነ ጉዞ ሁላችንም አጋጥሞን ያውቃል። መንፈሳዊ ላይም በመንፈሳዊ ጉዞም ይሄ ነገር ይገጥመናል። ዛሬ ግን እግዚአብሔር ወደ ልባችን ይመልሰን። አሁን ያነበብኩላችሁ ክፍል ላይ እግዚአብሔር ህዝቡን የሚገስጽበት ነገር አለ እና ደግሞ ጥሪ ያደርግላቸዋል። ጥሪው ምንድን ነው የሚላቸው? ልባችሁ በመንገዳችሁ ላይ ይሁን ይላል። ነብዩ እንደዛ ነው የሚለው። ይሄኛው ትርጉም እንዳነበብኩላችሁ ቅድም ምን ይላል? ልብ በሉ እስቲ ይላል። ስለዚህ እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁ ልብ በሉ። ልብ ብላችሁ መንገዳችሁን አስተውሉ ነው እያላችሁ። እየሄዳችሁ ያላችሁት በትክክለኛ መንገዳችሁ ላይ ነው ወይ? እስቲ ልብ በሉ ማለት ነው። እንግዲህ ትንሽ ፈታ ስናደርገው እንደዛ ነው። ሐጌ መጽሐፍ ከዘካርያስ መጽሐፍ ጋራ ይገናኛል። ሁለቱም በአንድ ወቅት ትንቢት የተናገሩ ናቸው። ኮንቴምፖራሪ ናቸው ማለት ነው። በአንድ ወቅት ላይ መልእክት ያስተላልፉ ነቢያቶች ናቸው። የሁለቱም መልእክት ከምርኮ መመለስ በኋላ ነው። እስራኤላውያን ከምርኮ ከተመለሱ በኋላ ነው ትንቢት የተናገሩት። ስለዚህ የሁለቱ ዘመን አንድ የሚያደርገው ይሄ ነው። እሱ ብቻ አይደለም፣ የሁለቱም ትኩረት አንድ ነው። የሐጌም የዘካርያስም ትኩረት የእግዚአብሔር ቤተ መቅደስ ነው። ይሄም አንድ ያደርጋቸዋል። ሌላ ከዚህ ጋር ደግሞ የሚገናኝ አንድ መጽሐፍ አለ። ያ መጽሐፍ እዝራ ነው። እዝራ ታሪኩን ነው የሚነግረን። ናሬት ነው የሚያደርግልን። ታሪኩን ይነግረናል። እዝራ ምን ሆነ የሚለውን ነገር ታሪክ ነው የሚነግረን።
ሐጌና ዘካርያስ ግን ትንቢቱን ነው የሚናገሩት ማለት ነው። ስለዚህ ሶስቱን አንድ ላይ አድርጌ ለመናገር ሞክራለሁ። ግን ዘካርያስን ሳይሆን በአብዛኛው ሐጌንና እዝራ ላይ ነው የማተኩረው። እንደዛ ለማድረግ ሞክራል። ስለዚህ እዚህ ስፍራ ላይ የምናገኘው አንደኛ የኢሳይያስ ምዕራፍ 45 ትንቢት ነው። ኢሳይያስ ምዕራፍ 45 ላይ ታውቃላችሁ ትንቢቱን እጁን ሊያስኩት ለቂሮስ ይላል አይደል? እግዚአብሔር እጁን ሊያስኩት ለቂሮስ እግዚአብሔር እንዲህ ይላል እና በፊቱ ሄዳለሁ፣ ተራራውን ዝቅ አደርጋለሁ ምናምን ይላል። አንዳንድ ጊዜ እንደው መሞኘት ይሆናል። ለቂሮስ የሚለውን ትንቢት ለጉባኤ ማደል አይገባም። ልክ አይደለም። ለቂሮስ ከሆነ ለቂሮስ ነው የተባለውና አንዴ ለሁላችንም ይህን ትንቢት ማደል ልክ አይደለም። ለቂሮስ ነው፣ ለቂሮስ ተብሏል፣ ተፈጽሟል ለማለት ነው። ለእኛ ይሄ የቂሮስ ነገር ትምህርታችን ነው እንጂ በቃ እንካ ብለን መሰጣጣት አንችልም። የተፈጸመ ነው እንግዲህ ምንም ማድረግ አይቻልም ጎበዝ። ብዙ ጊዜ እንደሱ ስለሚደረግ ነው። ይሄ ድፍረት ነው፣ ልክ አይደለም። ለቂሮስ የተነገረ ትንቢት አለ። ቂሮስ የተናገረው ስለ ንጉሱ ነው። ኤርሚያስ ደግሞ ስለ ህዝቡ ተነግሯል። እዝራን ስታነቡ በነብዩ በኤርሚያስ የተነገረው ይላል። በነብዩ በኤርሚያስ ምን ተነግሯል? የመመለስ ተስፋ እንዳለ፣ ከ70 ዓመት በኋላ ከምርኮ የመመለስ ተስፋ እንዳለ ተናግሯል እግዚአብሔር። ስለዚህ በኤርሚያስ በኩል ስለ ህዝቡ መመለስ፣ በነብዩ በኢሳይያስ በኩል ደግሞ ያ ህዝብ ወደ ሀገሩ እንዴት ይመለሳል? ማን ነው እንዲመለስ የሚፈቅድለት? እግዚአብሔር በማን ይጠቀማል የሚለው ኢሳይያስ 45 ላይ የተነገረው ነው። ቂሮስ እንደነገሰ የፋርስ ንጉስ ሆኖ ቂሮስ እንደተነሳ የባቢሎን ዘመን አበቃ ማለት ነው። የባቢሎን ዘመን አብቅቶ የፋርስ መንግስት ጀመረ። በዚህ በፋርስ መንግስት ደግሞ በቂሮስ ጊዜ ቂሮስ አንድ አዋጅ አወጀ። ያ አዋጅ እግዚአብሔር እንዲያውጅ እንዳደረገው እዝራ ምዕራፍ 1ን ስታነቡ ታገኛላችሁ። እዝራ ምዕራፍ 1 ይሄን ይነግረናል። ራሱ ቂሮስ እግዚአብሔር ይሄንን እንዳውጅ እና እዝራ ይሄንን በእዝራ መጽሐፍ ላይ ቂሮስ እግዚአብሔር ይሄንን ነገር እንዲያውጅ ይናገራል፣ እንደ እግዚአብሔር እንደተናገረው። ስለዚህ ቂሮስ አወጀ። ያንን አዋጅ ቂሮስ አወጀ። ከዛ አዋጅ ተከትሎ ደግሞ እግዚአብሔር በምርኮ የነበሩትን የተወሰኑ ሰዎችን ልባቸውን አነሳሳ ይላል። ለምንድን ነው ልባቸው የተነሳሳው? ወደ ኢየሩሳሌም እንዲመጡና የታላቁን አምላክ ቤተ መቅደስ እንዲሰሩ ነው። ቤተ መቅደሱ ፈርሶ ነበረ። አሁን ቂሮስ ድምፅ አመጣ፣ አዋጅ አወጀ። ሂዱ፣ ተመለሱ፣ ወደ ሀገራችሁ ተመለሱና የታላቁን የአምላካችሁን ቤተ መቅደስ ስሩ አላቸው። ምክንያቱም እስራኤል ምንም እንኳን ከምርኮ መመለስ እድል ቢያገኙም ሉዓላዊ መንግስት ግን አልነበሩም። እስቲል በፋርስ መንግስት ግዛት ስር የነበሩ ናቸው። እናም ተመለሱ፣ መጡና የእግዚአብሔርን ቤተ መቅደስ መስራት ጀመሩ ይላል። እዝራ ምዕራፍ 1 ላይ ይህን ታገኛለች። ሲመለሱ በ3 ዙር ነው የተመለሱት። በ3 ዙር ነው። እስራኤላውያን ሲሄዱም በ3 ዙር ነው ሄዱት። ከሀገራቸው ሲሄዱ በ3 ዙር ነው ሄዱት። 60297 እና 586 ነው ሲሄዱ። ሲመለሱም ደግሞ 538 458 እና 444 ነው ወደ ሀገራቸው የተመለሱት። በ3 ዙር ነው። አንደኛውና ሁለተኛውን ዙር መመለስ የምናገኘው በእዝራ መጽሐፍ ላይ ነው። በእዝራ መጽሐፍ ላይ ይመለሱ የሚል አዋጅ ታወጀላቸው። በዚህ አዋጅ መሰረት ወደ አገራቸው መጡ። የእግዚአብሔርን ቤተ መቅደስ መስራት ጀመሩ። ነገር ግን የእግዚአብሔር ቤተ መቅደስ ስራ እንዲቋረጥ አደረጉ። ምዕራፍ 4 ላይ ይሄን ታገኛላችሁ። በአካባቢው የነበሩ ጠላቶች የእግዚአብሔር ቤተ መቅደስ እንዲሰራ አልፈለጉም። የአካባቢው ገዢዎች በመጀመሪያ አብረን እንስራ አሏቸው። እዝራ 4ን አንብቡ። በመጀመሪያ አብረን እንስራ አሏቸው። አይ እኛም እናንተ ምን ሰራው አይደለም፣ ይሄ እኛ ምን ሰራው ነው አሉ መሪዎቹ። በሁለተኛው ደግሞ እንደገና አስፈራሯቸው። ይሄንን የምታረጉት ለምን እንደሆነ ብለው ሊያስፈራሯቸው እንደው መካሪዎች ላኩባቸው።
አሁንም አልሰሟቸውም። በሶስተኛው ደብዳቤ ጻፉ። አሁን ቂሮስ አልነበረም፣ ሌላ ንጉስ ነበር። ደብዳቤ ጻፉ። ይሄ ቤተ መቅደስ ከተሰራ ንጉሶ ያልቆላል። እኛ ከንጉስ ጨውን በላይ የለም ወይ? ምግብም በላይ የለም ወይ? የሱ ገቢ ሲቀንስ ዝም ማለት አለብን እንዴ አሉ። ማለት እነዚህም ሳይ የሚባሉት ዝም ማለት እኮ የለብንም፣ ሊያልቅል ነው፣ ይፈተሽ፣ መዝገቡ ይፈተሽ፣ ቤቱ እንዳይሰራ ተብሏል፣ አዋጅ ወጥቷል ብለው ደብዳቤ ጻፉ። ንጉሱም እንዳይሰራ ከለከለ። ተረባርበው ስራው ቆመ። የእግዚአብሔር ቤተ መቅደስ ስራ ቆመ። ከዛ ህዝቡ ወደ ራሱ ዞር አለ። ታሪኩ ይሄን ይመስላል። እግዚአብሔር መልእክት አመጣ። ዘካርያስ ተስፋ ቆረጠ። ዘካርያውን ዘሩባቤል ኢያሱንም ደግሞ ስትመለከቱ ኢያሱንም አዳፋ ልብስ አልብሶት የክስ መንፈስ ከሶት አዳፋ ልብስ አልብሶት አስቀመጠው። ህዝቡንም ተስፋ አስቆረጠ። ዘካርያስ ለመሪው መልእክት አመጣ። ለመሪው ለዘሩባቤልና ለኢያሱ መልእክት አመጣ። ሐጌ ደግሞ ለህዝቡ መልእክት አመጣ። ምንድነው የመልእክቱ ጭብጥ? ሁለቱንም አንድ የሚያደርገው ተነሱ፣ የእግዚአብሔርን ቤት ስሩ የሚል ሐሳብ። ይሄን ሊላቸው ሐጌ ምን አለ? ልባችሁ በመንገዳችሁ ላይ ይሁን። አሁን ሐሳቤን እንደው ያገኛችሁት ይመስለኛል። ልባችሁ በመንገዳችሁ ላይ ይሁን ማለት ምን ማለት ነው? የወጣችሁት ከምርኮ የተመለሳችሁት ወደ ሀገራችሁ የመጣችሁት ለምን ነበር? ለምንድን ነበር የመጡት? የእግዚአብሔርን ቤት ሊሰሩ ነበር የመጡት። አሁንስ የእግዚአብሔርን ቤት መስራት ትተው የማን ስራ ላይ ጊዜያቸውን እያጠፉ ነው? በራሳቸው ስራ ላይ። ስለዚህ የመጡበት ላይ አይደለም አሁን ልባቸው ያለው። ምን ላይ ነው? ሌላ ነገር ነው። ስተዋል፣ መንገድ ስተዋል፣ ሐዲድ ስተዋል፣ አቅጣጫ ስተዋል። የመጡበትን ዓላማ ወይም ጥሪያቸውን ስተዋል ማለት። ስለዚህ አሁን እግዚአብሔር መንገዳችሁ ላይ ልባችሁን አድርጉ ማለት ወደ መጣችሁበት ዓላማ ተመለሱ ማለት። እግዚአብሔር ለኛም የሚናገረን ዛሬ ይሄንን ነው። ወደ ጥሪያችን ዓላማ መመለስ ይሆንልን። ስንመለስ ምን ይሆናል? 3 ነገር ቶሎ ብዬ ልንገራችሁ፣ ወይም 4 ነገር። ስንመለስ ምንድነው የሚሆነው? የመጀመሪያው ነገር ወደ ልባችን ስንመለስ፣ ወደ ጥሪያችን ስንመለስ፣ ልብ ስንል ስናስተውል የመጀመሪያው የሚሆነው ይሄ ነው ወገኖቼ። ቅድሚያ ለሚሰጠው ቅድሚያ እንሰጣል። በህይወታችን አንድ ነገር ከምንም በላይ ቅድሚያ ያገኛል። ያም ማን ነው? የእግዚአብሔር ፈቃድ። እግዚአብሔር ጠርቶን ከሆነ የእሱ ሐሳብ በእኛ ላይ አለ። አልጠራንም ካላችሁ እንደ ልባችሁ ነው። ከጠራን እንደ ልባችን የመሆን እድል የለንም። ከጠራን መንገዳችን ይጠባል። ከጠራን ምን ይሆናል? በጠባባ መንገድ እንገባለን። ለማን ቅድሚያ እንሰጣለን? ለእግዚአብሔር ቅድሚያ እንሰጣለን። አሜን ይሁንልን። ለእግዚአብሔር ቅድሚያ መስጠት የሚሆነው ለዛ ነው። ማን ነው በህይወታችን መቅደም ያለበት? በህይወቱ ሰው ሲኖር ብዙ ጉዳዮች ይኖሩታል፣ ብዙ አጀንዳዎች ይኖሩታል፣ ብዙ የሚነሱ የሚወጡ የሚወርዱ ነገሮች ይኖሩታል። የትኛውን ይኖራል ካላችሁ ግን ቅድሚያ ለሚሰጠው ጊዜውን ይሰጣል። ቅድሚያ ለሚሰጠው ራሱን ይሰጣል። ቅድሚያ ለሚሰጠው ገንዘቡን ይሰጣል። እግዚአብሔር እንዲህ ይለናል፣ ቅድሚያ ስጡኝ። ይኸው እንዲህ አላቸው፣ የኔ ቤት ፈርሶ ሳለ እናንተ በተሸለመ ቤት ልትኖሩ ጊዜው ነውኑ? የራሳችሁን አትስሩ አይደለም፣ ግን ጊዜው የቱ ነው? ምን ማለት ነው? ቅድሚያ የሚሰጠው የቱ ነው? የራሳችሁ ስራ ነው ወይስ የማን ስራ ነው? የእግዚአብሔር ቤት ስራ ነው። ልብ በሉ ሚላቸው ለዚህ ነው። ለምንድን ነው እነሱ የተዉት ካልን ምክንያት አላቸው። ምክንያት ባይሆንም ሰበብ አላቸው። ሰበብና ምክንያት ይለያያል ብሏል። ማን ነው እሱ ሰውየው? አንድ ሰው ሰበብ ምንድነው? ሰበብ ዝም ብሎም የሆነም ነገር ለምሳሌ
ወደ ጉባኤ ለመምጣት ስትሉ ዝናብ ጠብ ጠብ ካለ ዝናብ መጣ ብላችሁ ከቀራችሁ ይሄ ምክንያት አይደለም፣ ይሄ ሰበብ ነው። ምክንያቱም ያውላችሁ በጃንጥላ መምጣት ይቻላል፣ እየበሰበሱ መምጣት ይቻላል አይደለም። ይሄ ሰበብ ነው ዝም ብሎ። እውነተኛ ምክንያት ከሆነ እውነተኛ መምጣት ለጉባኤ መምጣት ፈልጋችሁ አሟችሁ ከሆነ ምክንያት ነው፣ ሰበብ አይደል። ሰውየው እንዳለ ነው፣ ግን እኔን አሳምኖኛል። ሰበብ ሰጡ። ሰበቡ ምንድነው ካላችሁ ተቃወሙ አይደል? ልክ መስራት ሲጀምሩ ተቃወሟቸው፣ እንዲቋረጥ አደረጉ። ደብዳቤ ጻፉ። ደብዳቤው ደግሞ ተመልሶ መጣ። ይቁም የሚል ደብዳቤ መጣ። ወዲያውኑ እንጸልይ አላሉ። የሆነ ነገር ዋጋ እንክፈል እግዚአብሔር ብሎናል አላሉ። ወዲያውኑ አንድ ድምዳሜ ላይ ደረሱ። አይ በቃ የእግዚአብሔር ቤት የሥራ ጊዜ ገና ነው ብሎ ወደ ራሱ ፈረጠጠ። ያኔ ደግሞ ይመቻል፣ መሬቱ አዲስ ነው። 70 ዓመት አይደለም እንዴ? 70 ዓመት ባዶ ነበር። ልረስ ብትል ልነግር ብትል በቃ አለ ስራ በሺ ነው። አይ የእግዚአብሔር ቤት የሥራ ጊዜ ገና ነው። ሁሉም ወደ ራሱ የእግዚአብሔር ቤት ተቋርጦ ቆመ። ምንድነው የሚያሳየው? ቅድሚያ ለራስ መስጠት ነው። አንድ ነገር ልብ ማለት አለብን። ለእግዚአብሔር እቅድ፣ ለእግዚአብሔር ፈቃድ ምንም አይነት ሰበብ መስጠት አንችልም። ያለን እድል መታዘዝ ብቻ ነው። ምክንያቱም እኛ እዚህ ያለነው ለእግዚአብሔር ፈቃድ ስለሆነ። ይሄን ከኢየሱስ እንማራለን። ምን አለ ኢየሱስ? የአባቴን ፈቃድ ላረግ መጥቻለሁ። የኔን አይደለም፣ የአባቴን ፈቃድ። ለእግዚአብሔር ፈቃድ ነው እዚህ ያለነው። ቅድሚያ ለሱ መስጠት። ጌታ የተመሰገነ አሜን። ይርዳን እግዚአብሔር። ይሄ እግዚአብሔር ከኛ የሚፈልግ የትኛውንም ሰበብ ብንሰጥ እግዚአብሔር ሰበባችንን አይቀበለው። ይሄ ከሱ ብቻ አይደለም። ቅድም እህታችን አረግ ስታወራ ሐዋርያቱ ያሉት ትዝ ይላችኋል። ከሰው ይልቅ ለማን? ለእግዚአብሔር ቅድሚያ እንሰጥ፣ እንታዘዛለን። ለሰው ጭራሽ እንኳን እንታዘዝም አይደለም አይደለም። ሰውን ጭራሽ አንሰማ አይደለም። ግን ከእግዚአብሔር ጋራ የእግዚአብሔርን ተውና የኛን ስሙ ካል ኖ ከሰው ይልቅ የሚሏቸው እኮ ተራ ሰዎች እኮ አይደለም፣ ባለስልጣን ናቸው እኮ። ማሰር የሚችሉ መግረፍ የሚችሉ ገረፏቸው አይደለም አይደለም። ለክርስቲያን ሀገር ገረፏቸው እኮ አይደለም፣ አሰሯቸው እኮ ገረፏቸው። ሰናድሪያ ይባላል። ሰናድሪያ ማለት የአይሁድ ሸንጎ ነው። በሮማውያን የተወከለ የአይሁድ ሸንጎ ነው። ማሰር ይችላል፣ መግረፍ ይችላል። በተለይ በሃይማኖት ጉዳይ ከተነሳ ይሄን ማድረግ ይችላል። ስለዚህ ሰው ሲሉ ተራ ሰዎች አይደሉም። ምንድናቸው? ባለስልጣን ናቸው። ይሁኗ ከሰው ይልቅ ለእግዚአብሔር ለንታዝ። ምን ማለት ነው? ቅድሚያ ምን ሰጠው? ለእግዚአብሔር ነው። ጳውሎስ ይሄን አድርጓል አይደለም። ሰውን ደስ ባሰኝ አለ አይደለም። የማን ባሪያ አይደለም? የእግዚአብሔር ባሪያ አይደለም። ሰውን ብቻ አይደለም፣ ከራስህም ነው። ከራሴም ፈቃድ ከራሴም ነው ለእግዚአብሔር ቅድሚያ የምሰጠው። እግዚአብሔር እንዲህ ነው የሚለኝ፣ ከራስህም ቅድሚያ ስጠኝ። ከእናትህም ከአባትህም እኮ ብሎናል፣ እንቅጩን ነግሮናል። ከኔ ይልቅ አላለም። እናቱም ይሆን አባቱም ይሆን እናቴ እኮ ነች ወልዳኛለች፣ ጡት ጠብቻለሁ ምናምን እዛ ውስጥ ማይገባል። ከኔ ይልቅ እናቱን አባቱን እህቱን ወንድሙን ራሱንም ቢሆን የሚሆን የኔ ሊሆን ቅድሚያ ለእግዚአብሔር። ህይወታችሁ ላይ እግዚአብሔር ቀዳሚ ይሁን። አለዛ ምን ላይ ነው ያለነው ማለት ነው? አለዚያ ትክክለኛ መንገዳችን ላይ አይደለንም። ወደ ልቡ የተመለሰ ሰው ቅድሚያ ለሚሰጠው ቅድሚያ ይሰጣል፣ ከራሱም በላይ። ሐዋርያት ሥራ ምዕራፍ 21 ላይ ቁጥር ምዕራፍ 21 ላይ ትዝ ይላችኋል። መጣና አጋቦስ የሚባል ነብይ ምን አደረገ? አንድ መቀነት ወሰደና አሰረ፣ ራሱን አሰረና የዚህ መቀነት ባለቤት በኢየሩሳሌም ይታሰራል። ስለዚህ እዛ አካባቢ የነበሩት ሁሉ እንዲህ አሉ፣ ኧረ በቃ ወደ ኢየሩሳሌም አትሂድ አሉት። ሰበብ አይደለም እንዴ? ሰበብ አይሆንም እንዴ? ይሆናል፣ ጥሩ ሰበብ ይሆናል፣ ምክንያት ግን አይሆንም።
እግዚአብሔርም ደጋግሞ ነግሮታል። በየመንገዱ በኢየሩሳሌም እስር ይጠብቃል ብሎ ነግሮታል። የተናገረውን የነገረው እና ምን አለ? ይሄ ነገር አይደለም እንዳትሄድ ብለው ለመኑት። ጳውሎስ እንዲህ አለ፣ ለምንድን ነው እያለቀሳችሁ ልቤን የምታባቡት? እኔ ለኢየሱስ ክርስቶስ ስም ለመታሰር አይደለም ለመሞት ምንድን ነኝ አለ ዝግጁ ነኝ። ምን ማለት ነው? ወንጌል ከኔ ህይወት ይበልጣል። እንቅጩን ወቅ ወንጌል ከኛ ህይወት ይበልጣል። መጽሐፍ ቅዱሳችን እንዲህ ብሎናል። ነፍሱን የሚያድናት ከፈለገ ያጠፋታል። አድናለሁ የሚል ካለ ማጥፋት ነው። እንትኑ ፎርሙላው እሱ ነው። መዳን ከፈለክ ማጥፋት ነው። አላጠፋም ካልክ አትድንም ማለት። ከኛ ህይወትም ወንጌል ይበልጣል። ከኛ ደስታ ወንጌል ይበልጣል። ከኛ ክብር ወንጌል ይበልጣል። ከኛ ሁለንተና ወንጌል ይበልጣል። ለእግዚአብሔር ቅድሚያ ስጡ አላቸው። የእግዚአብሔር ቤት ፈርሶ እያለ እናንተ በተሸለመ ቤት ልትኖሩ ጊዜው ነውን? አይደለም። የራሳችሁን መስራት ትችላላችሁ። ቅድሚያ ግን የእግዚአብሔር ቤት ነው የሚሰራው። ቅድሚያ ለእግዚአብሔር። የእግዚአብሔርን ማስቀደም ያስፈልጋል። ለማስቀደም አንድ ነገር ሁላችንም ጋር ያስፈልገናል። ልባችን በመንገዳችን ላይ መንቃት ያስፈልጋል። ጌታ የነቃ ልቦና ይስጠን። ሁለተኛው ልናገር። ሁለተኛው ምንድን ነው? የት እንዳለን እናስተውላለን። እግዚአብሔር ጸባዖት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ብዙ ዘራችሁ፣ ነገር ግን ያጨዳችሁ ጥቂት ነው። በላችሁ ግን አልጠገባችሁም፣ ጠጣችሁ ግን አልረካችሁም፣ ለበሳችሁ ግን አልሞቃችሁም፣ ደሞዝን ተቀበላችሁ ግን በቀዳዳ ኮረጆ ነው ይላል። ይሄ የሆነ ልብ አላሉ፣ ይቀጥላሉ ማለት። ይበላሉ አይጠግቡም፣ ይለብሳሉ አይሞቃቸውም። ፊገራቲቭ ነው ማለት። ይበላሉ ምን አይኑ አይጠግቡም፣ እርካታ የለም። ይለብሳሉ አይሞቃቸውም። ደሞዝ ይቀበላሉ በቀዳዳ ኪስ። ደሞዝ አትቀበሉም፣ አትበሉም አላላቸውም፣ አትጠጡም አላላቸውም፣ አትለብሱም አላላቸውም። ተበላላችሁ፣ ትጠጣላችሁ፣ ትለብሳላችሁ፣ ደሞዝ ትቀበላላችሁ። ውስጥ ግን እርካታ የለም፣ ግን ውጤት የለም፣ ግን እረፍት የለም፣ ግን ምን የለም ማለት ነው። ግን እድገት የለም፣ ለውጥ የለም። ያለው ባዶነት ነው። እንዲህም ሆኖ ይቀጥላሉ። እነሱ አልተመለሳችሁም ይላቸዋል ምዕራፍ 2 ላይ። ባዶ አረኳችሁ ግን አልተመለሳችሁም። ሀጌ እስኪመጣ ይቀጥላሉ። ምን እያሉ ይቀጥላሉ? የእግዚአብሔር ቤት የሥራ ጊዜ ገና ነው። ለምንድን ነው ቤተ መቅደሱን የማንሰራው የሚል ካለ ተሳስቶ፣ አይ ጊዜው ገና ነው ይላል። ገና ነው ጊዜው። መቼ ነው ጊዜው? እንጃ፣ ግን አሁን አይደለም፣ ጊዜው ገና ነው። ስለዚህ ጊዜ ሳልፍ የራሳችንን እንስራ ይላል። አንዳንድ ሰዎች እንዲህ ይላሉ እና እኔም በድፍረት ልናገራችሁ፣ እግረ መንገዴን መሰክራለሁ የሚሉ ሰዎች አሉ። እግረ መንገዴን የጌታ ስራ እሰራለሁ የሚሉን። ብራዘር ሲስተር፣ እግረ መንገድን የጌታን ስራ አሰራም። ዋናው የጌታ ስራ ነው። እግረ መንገድ የራስ ስራ ነው። በጌታ ስራ ነው። ሁላችን የት ጋር ሁኑ፣ የት የጌታ ስራ አለ። የት ጋር ሁኑ፣ አስተማሪ ሁኑ፣ ፓይለት ሁኑ፣ ዶክተር ሁኑ፣ ምንም ሁኑ፣ እዛ ያላችሁበት ቦታ የጌታ ስራ አለ። እሱም ኢየሱስን መግለጥ ነው። ምንም እንትን የለው። አሜን ነው የምትሉት? በደንብ አሜን በሉ እስቲ። ይሄ ዋና ጉዳይ ነው። ልባችን እዛ ጋር መሆን አለበት። የረሳሁት ጋር ልመለስ ብዬ ነው። ጥቂት ነገር ልናገር። የት ጋር መሆን አለበት? ጥሪያችን ጋር መሆን አለበት። ሐዋርያት የመተላለፍ ጉዳይ ነበረባቸው። የእግዚአብሔር ቃል ስታጠኑ ይህንን ታያላችሁ። ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 5 ላይ መተው እኮ ጠየቁት አይደለም ጌታን። ምን አሉት? የእስራኤል መንግስት መቼ ነው የምትመልሰው አሉት። እቺ ጥያቄ የሐዋርያቱ ብቻ አይደለም፣ የመላው የእስራኤል ጥያቄ ናት። የእስራኤል መንግስት የምትመለስበት ጊዜ መሲህ ይመጣል። ይሄ መሲህ የፖለቲካ መሪ ነው። ሮማውያንን ይመታና የዳዊትን መንግስት ይመልሳል ብለው ይጠባበቃሉ። የሁሉም የእስራኤላውያን ነው። የሐዋርያቱ ግን የበልጥ ነው። ሐዋርያቱ ግን ለእስራኤል ብለውም አይደለም፣ ለእስራኤል ብለው ለእስራኤል አስበው አይደለም።
እንደው ይሁን ግን ለእስራኤልም አስበው ይሆናል። ግን ሌላም አጀንዳ አላቸው። ያ አጀንዳቸው ምንድነው? እነሱም የእስራኤል መንግስት ከመለሰ ኢየሱስ ሮማውያን ካባረረ ኢየሱስ አንደኛውን ወንበር ይዛል፣ የቀረችውን እነሱ ይከፋፈላሉ። ይሄን በምን አወክ በለኝ። ይጣሉ አልነበረም በየሜዳው አይደለም? ማን ነው ከመካከላችን የሚበልጠው ይሉ አልነበረም አይደለም? ምን ማለት ነው? ከኢየሱስ ቀጥሎ ማን ነው ሁለተኛውን ስልጣን የሚይዘው ማለት? የዘብዴዎስን ልጆች እናት ደግሞ የሷ ደግሞ ይብሳል። ሄደች ጠየቀችው አይደለም? ፊት ለፊት እኮ ሄዳ ጠየቀችው። ዮሐንስ 20 ማቴዎስ 20 ስታነቡ ኢየሱስ እሞታለሁ ቀበራለሁ በሶስተኛው ቀን እነሳለሁ። የኢየሱስ አጀንዳ እሱ ነው። እሷ መታ እናትየው መታ እንዲህ አለች፣ ጌታ ሆይ አንተ በቃ ስልጣኑ ስትይዝ አንተ ነገር ለምናል? ምን አንዱን ልጄ በቀኝ አንዱም ልጄ በግራ፣ አንዱ ፈጣጣነት አይደለም እንዴ? የኔ ልጅ አንድ የኔ ልጆች አድርግ። ደቀ መዛሙርቱ ሲሰሙ እኮ ተቆጡ ይላል፣ ተናደዱ ይላል አይልም? ይላል። ለምን? እያንዳንዱ ይፈልጋታል ያቺን ቦታ። አያችሁ፣ የጥርጥሪያቸው ላይ አልነበረም ልባቸው። በስንት መከራ ነው የመለሳቸው። የሰው ልብ በቀላሉ አይመለስም። አሁንም ክርስቲያን ሆኖም ወደ ጌታ ቤት መጥቶም አገልጋይ ሆኖም የሚያስበው አንድ ስውር ነገር አለች። ያችን በድብቅ ምናስባትን ከጌታ መንገድ ውጭ የሆነችን ዛሬ ጌታ በመንፈሱ ይደምስስልን ለሁላችን። አሜን አትሉም ወይ? በቃ ወጥተናል። ለማን? ለጌታ። እስቲ ከኔ ጋር በሉ ወጥቻለሁ በሉ እስቲ ለጌታ። ድብቅ አጀንዳ አንያዝ። ልመለስ ወደ ሁለተኛው ያለንበት ልብ ካላልን ያለንበት ቦታ ልብ ካላልን እየለፋን ባዶ የሆንን እየተጋን ባዶ የሆንን እንቀጥላለን። ስናስተውል ነው እንዴ ለምን ባዶ ለምን ከሰርኩ ለምንድነው ማግኘት ያለብኝን ለምን አጣው? ከበላው ለምን አልጠግብም? እንዴ ከበላኩ ይጠገባል አይደል እንዴ? ከጠጣኩ ይረካል፣ ከለበስክ እኮ ይሞቃል። ደሞዝ እንዲህ በቀዳዳ ኪስ ትቀበላል። 7000 ትላለህ ተቀብያለሁ ትላለህ። ያኔ ነው አሁን 7000 ትንሽ ነው። 7000 ትቀበላለህ። የለም በኋላ ደሞዝ ተቀብያ አልነበረም እንዴ? ነበረ ነው ምን ፈርማል። ግን የፈለከው ማረግ ምንድነው? ሰላቢ ነው አይደለም? እኔ ነኝ ይፋልኩበት ይላል። ብታስመታታ የሰላቢ መንፈስ ብትል የምንበት የለም። አሁን የት ጋ ነው ያለሁት ሚለውን ልቦናችን ሲነቃ ልብ እንላለን። ኢያሱ ትዝ ይላችኋል። እየመቱ መጡና ጋይ ጋ ሲደርሱ ተመቱ አይደለ? እንትን አላለም ማለት ሰበብ አልፈለገም ኢያሱ። እንዴ ለምን ተመታን አለና ወደ እግዚአብሔር መለስ አለ። ለምን ተሸነፈን ብሎ ማለት እግዚአብሔር ማመለከተው አካን የሚባል እርም ነክቷል። ለምን እንዴ ተሸነፈን? እንዴ እያሸነፍን የመጣ ነው እኮ በእኛ ጥረት አይደለም። እኛ እኮ ስንመጣ በእኛ ጥረት የማይመጣ መምጣት እኮ ነው የመጣ ነው። እንዴ ዮርዳኖስ ተከፍሎ እኮ ነው የተሻገርነው አይደል እንዴ? ተከፍሎ እኮ ነው የተሻገርነው ዮርዳኖስ። ኢያሪኮን የሚያክል ያንን የሚያክል አጥር እኮ ጮኸን ነው የፈረሰው። ኢያቡሳውያንን፣ ኬጣውያንን፣ ፌርዛውያንን እየመታን እኮ ነው የመጣ ነው። እንዴ አሁን እንዴት ተሸነፍን? እንዲህ ስለሆነ ነው እንዲያ ስለሆነ ነው አላሉም። ጌታ ሆይ ለምን ተሸነፍን አሉ። እግዚአብሔር አመለከተው። ድሉ መጣ። እንደ ቀለበት መንገድ ነው ብሎ ለሆነ ድራማ ቆይቷል። ህይወት ማለት እንደ ቀለበት መንገድ ነው። የቀለበት መንገድ አንዴ ከገባ ወዲያው መመለስ አትችልም ማለት ትሄዳለህ ወይ በዛ ዞረ ነው የምትመጣው። ሆነ ነገር ከሳትክ ጌታ ልቦና ይስጠን መለስ ይኸውላችሁ ተመልሰን ነው ከሳትንበት ቦታ ነው ተመልሰን እንደገና ከጌታ ጋር ምንቀጥለው። ያን ለማድረግ ጌታ ማስተዋል ይስጠን። አሜን ነው የምትሉት? ተመለሰ ኢያሱ። ለምን መመለስ አይገባ?
ሙሴ እንዳለው ጠላቶቻችን ምኖች ናቸው አለ? ሰነፎች። ሊያሸንፉን አይችሉም። ካሸነፉን እኛ ጋር ሰበብ አለ ማለት ነው። የሉቃስ ወንጌል ምዕራፍ 15 የጠፋው ልጅ ትዝ ይላችኋል? ከጠፋ በኋላ ብዙ ነገር ሆነ። ከአሳማ አይደለ? አሳማ ሲያስተርፍ ይጠብቅ ነበር። አሳማ ደግሞ አያስተርፍም። ከአሳማ ትራፊ ለመብላት ይጠባበቅ ነበር። በኋላ ግን ምን ይላል ቃሉ? ወደ ልቡ ተመለሰ። እንዲህ አለ ወደ ልቡ ሲመለስ። በቃ በዚሁ ልሙት አላለም፣ በዚሁ ልቀጥል አላለም። ወደ ልቡ ተመለሰ። በአባቴ ቤት እኮ አለ። ተመለሰ። አባቱ ተቀበለው። እንዴት ነው ያለ ነው? ዝም ብለን ነው የምንፋግረው? ዛሬ ጌታ መልእክት ለኛ እንደዚህ ነው። እንቁም። የት ጋር ነው ያለ ነው? እንዴት ነው እየሄድን ያለ ነው? ራሳችንን ብንመረምር ይላልም እንመርምር። ዝም ብለን በጩኸት፣ ዝም ብለን በግርግር፣ ዝም ብለን በሆታ፣ ዝም ብለን በሞራል እየወደቅንም አያለው እያልን በድርቅና ሳይሆን አካሄዳችን እንዴት ነው? አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ምን ይልልሃል ተብሏል እኮ ያበራልሃል። መንቃት የሚለው ነው። ልባቸው መንገዳቸው ላይ ስላልነበረ ነው ዝም ብሎ ይቀጥሉ የነበረው። እግዚአብሔር መልእክት አመጣላቸው። እናስተውል። እየበረደን እንዳልበረደው፣ እየደከመን እንዳልደከመው፣ እየፈዘዝን እንዳልፈዘዝን እንደዛ እንዳንሆን ከግርግር ወጣ ብለን በትክክል ጌታ መስማት ይሆንልን። አሜን ነው የምንለው። የጌታ መልእክት ዛሬ ይሄ ነው። ሶስተኛስ ወደ ልባችን ስንመለስ፣ ልባችን መንገዳችን ላይ ሲሆን እግዚአብሔር እንደገና እድል ይሰጠናል። አሜን። ቁጥር 13 ቀጥሎም የእግዚአብሔር መልእክተኛ ሐጌ ይህን የእግዚአብሔር መልእክት ለሕዝቡ እንዲህ ሲል ተናገረ። እኔ ከእናንተ ጋር ነኝ ይላል እግዚአብሔር። ስለዚህ እግዚአብሔር የይሁዳን ገዢ የሰላትን ልጅ የዘሩባቤልን መንፈስ፣ የሊቀ ካህናቱን የኢዮሴዴቅን ልጅ የኢያሱን መንፈስና ከምርኮ የተረፈውን ሕዝብ ሁሉ መንፈስ አነሳሳ። እነርሱም መጥተው የአምላካቸውን የእግዚአብሔርን ቤት መስራት ጀመሩ። ከምርኮ የተረፈውን ሕዝብ የካህኑን የኢያሱ የመሪውን የይሁዳን ገዢ ደግሞ የዘሩባቤልን ልብ ምን አረገ? አነሳሳ። እንደገና የእግዚአብሔርን ቤት ሰሩ ይላል። እግዚአብሔር ይመስገን። አንድ ነገር እጸልያለሁ ዛሬ። መጋቢ ኢያሱም እንግዲህ በዚህ ሐሳብ ላይ ቢጸልይ ደስ ይለኛል። እግዚአብሔር የልብ መነሳሳትን ይስጠን። አሜን ነው የምትሉት? አነሳሳቸው። ፈዘው ነበር፣ ደንዝዘው ነበር። ለምን? ፈርተው፣ ጠላቶቻቸውን ፈርተው። ለምን? ብዙ እንትና ማለት ነው። ዘሩባቤል ጋር ስትመጡ ዘሩባቤል እንዲህ ነው ያለው እኮ አይደለም፣ በኃይሌና በብርታትህ አይደለም የሚል መንፈስ ነው ለዘሩባቤል የመጣው። በኃይሌ በብርታት አይደለም፣ በመንፈሴ ነው። በመንፈሴ ነው ማለት እኔ ጣልቃ ገባለሁ። አንተ ተራራ የሚል መጥቷል አይደለም? ለተራራው ደግሞ አንተ ተራራ በዘሩባቤል ፊት ምንድነው? ደልዳላ ሜዳ ትሆናል። ተራራው ምንድነው ካላችሁኝ፣ ተቃዋሚዎች ናቸው። የእግዚአብሔር ቤት ስራ እንዳይሰራ የሚቃወሙ ተቃዋሚዎች ናቸው። ተራራው ምንድነው ካላችሁኝ፣ እጁ ላይ ያለ ነገር በጣም ጥቂት ነው። ዘሩባቤል የአቅም ውስንነት አለበት። የእግዚአብሔርን ቤት መስራት ቀላል ጉዳይ አይደለም። የእግዚአብሔርን ቤት ሲሰራ ቀደም ብሎ ሰለሞን ነው የሰራው። ሰለሞን ሲሰራ ልጁ ቅድመ ሁኔታ አሟልቶለታል። ብዙ ነገሮች አመቻችተውለታል። አሕዛብም ረድተውታል። ሰለሞንም ሀብታም ነበር። ብሩ እንደ ድንጋይ ነበር አይልም በሰለሞን ዘመን። አሁን ግን የለም። የአሕዛብ መንግስታት አይረዱትም። እሱም ያለው ከስደት የመጣ ነው። በዛ ላይ ተቃዋሚ ያሉ፣ ምክንያቱም ሉዓላዊ መንግስት ስላልነበሩ ማለት ቆመው ነበር።
እና እኔ ዘሩባቤልን ሳየው መስራት ይፈልጋል፣ ግን ትክዝ ብሏል፣ እዝን ብሏል፣ ተስፋ ቆርጧል። በዘካርያስ በኩል እግዚአብሔር መጣ። ዘካርያስ በኃይል አይደለም፣ በብርታት አይደለም፣ በመንፈሴ ነው። ምን ማለት ጣልቃ ገባለሁ። ድጋሚ ደብዳቤ ጻፉ። ዕዝራን ስታነቡ ምዕራፍ 6 ድጋሚ ደብዳቤ ጻፉ። ይታይልን ተፈቅዶልን ነበር ቤተ መቅደስ የሚል ድጋሚ ደብዳቤ ጻፉ። ከመንፈሱ መነሳሳት በኋላ ከዛ ተመልሶ ደብዳቤ መጣ። ይስሩ የሚል ብቻ አይደለም፣ የቤተ መንግስቱ ማለት የቤተ እንትኑ ማለት ይሄ ቤተ መቅደሱ የሚሰራበት ወጪ ሁሉ ከንጉሱ ግምጃ ቤት ይውጣ ተባለ። ያ ብቻ አይደለም፣ እንደገና የሚሰውትን መስዋዕት አድርገው የሚሰውትን ሁሉ ስጧቸው አለ። ተራራው ተደለደለ። እግዚአብሔር ጣልቃ ገባ፣ አነሳሳቸው። ወደ ኢያሱ እንዲህ ሚል መጣ ለሰይጣን፣ ይሄ እኮ ከእሳት የተነጠቀ ትንታግ ነው። ኢያሱም ተስፋ ቆርጦ የኃጢአተኝነት መንፈስ ወርዶበት ሰይጣን እየከሰሰው እያለ እግዚአብሔር ይገስጽ፣ ዞር በል፣ ይሄ ከእሳት የተነጠቀ ትንታግ ነው፣ እኔ ሰራበታለሁ፣ ጠቀምበታለሁ አለ። ኢያሱም ተነሳሳ፣ ህዝቡም ተነሳሳ። የእግዚአብሔርን ቤት እንደገና መስራት ጀመሩ። የደከመን ግራ የገባን ተስፋ የቆረጥን ወይ ደግሞ በልዩ ልዩ ምክንያቶች የተያዝን የታሰርን እግዚአብሔር እንደገና ዛሬ እድል ይሰጠናል። አሜን ነው ወይ የምትሉት? ልባችንን ያነሳሳው መነሳሳት ይኑረን። የእግዚአብሔር መነሳሳት ያስፈልገናል። የሚያነሳሳንም መንፈስ ቅዱስ ነው። አሜን ነው የምትሉት? የእግዚአብሔር መንፈስ ያነሳሳን። የሚሆነው ግን ስንመለስ ኮንፊውዥን ውስጥ እንዳለ ነው የሚሰማው። የኢትዮጵያ ቤተክርስቲያን ኮንፊውዥን ውስጥ እንዳለች ነው የሚሰማው። እኔ ይሄ የሆነ ንፋስ አለ፣ የእግዚአብሔርን ለማስመሰል የሚሞክር የሆነ ንፋስ አለ፣ ደግሞ ድብርት አለ፣ የሆነ ጭልም ያለ ነገር አለ። እግዚአብሔር ሲመጣ ግን በትክክለኛው መንገድ ላይ ለመሄድ ልባችን ይነሳሳል። ይሄንን ዛሬ ጌታ ይነግራል። የመጨረሻ ከበረከታችን ጋር እንገናኛለን። 19 ላይ ልናገር ምዕራፍ 2 ቁጥር 19 ላይ ከዚች ቀን ጀምሮ ይላል። ከዚች ቀን ጀምሮ ማለት ከመስከረም 18 ጀምሮ ማለት አይደለም። ከዚች ቀን ጀምሮ ዛሬ መስከረም 18 እንደሱ ማለት የእግዚአብሔርን ቤት ለመስራት ከመነሳታችን ጀምሮ የእጃችሁን ስራ ቁጥር 18 የእጃችሁን ስራ ሁሉ በዋግ በአረማሞና በበረዶ መታው፣ እናንተ ግን ወደ እኔ አልተመለሳችሁም ይላቸዋል ይላል እግዚአብሔር። ከዚች ቀን ጀምሮ ይሄኛውም ከ9ኛው ወር 24ኛው ቀን ጀምሮ ነው የእግዚአብሔርን ቤተ መቅደስ መስራት እስከ ተጣለበት ቀን ድረስ ያለውን ዘመን የሚያመለክት ነው። ከልባችሁ ልብ ብላችሁም አስቡ። በጎተራ የቀረ አሁንም ይገኛልን? የወይኑንና የበለሱን ዛፍ የሮማኑን የወይራ ፍሬ እስካሁን አላፈሩምን? ከዚህ ቀን ጀምሮ እባርካቸዋለሁ። የእግዚአብሔር ስም ይባረክ። ባዶነት ነበረ። ይለፋሉ፣ ይጥራሉ፣ ግን የሚፈልጉትን ነገር አላገኙም። ለምን? ቤተ መቅደሱን ችላ ከማለታቸው የተነሳ። የእግዚአብሔር ለእስራኤላውያን የእግዚአብሔር ቤተ መቅደስ ትልቅ ነገራቸው ነው። የእግዚአብሔር ቤተ መቅደስ ተሰብስቦ መዘመሪያ ተሰብስቦ ማለት አሁን ይሄ ለኛ ይሄ ህንጻ ለኛ ተሰብስበን ምንዘምርበት ተሰብስበን ምንጸልይበት ነው። አለቀ በቃ። ለእስራኤል ግን እንደሱ አይደለም። የእግዚአብሔር መገኘት ያለበት ነው። ከዚህ ህንጻ የኛ ህብረት ይበልጣል። በአዲስ ኪዳን ከህንጻው የኛ ህብረት ነው የሚበልጠው። የትም እንሰብሰብ ህብረት ካለን የእግዚአብሔር መገኘት አለ። ለእስራኤል ግን እንደሱ አይደለም። ቤተ መቅደሱ ልዩ ቦታ፣ ቤተ መቅደሱ የእግዚአብሔር መገኘት ምክንያት ነው። እግዚአብሔር ቤተ መቅደሱ እንዲሰራ እኮ እንዲህ ነው ያለው፣ በመካከላችሁ እገኝ ዘንድ ቤተ መቅደስን መገናኛውን ድንኳን ስሩልኝ ነው ያለው። ይሄው የእግዚአብሔር ቤተ መቅደስ ሲሰራ የእግዚአብሔር መገኘት አለ። የእግዚአብሔር ቤተ መቅደስ ሲፈርስ እኮ
የእግዚአብሔር መገኘት ከህዝቡ መሃል ዞር ማለት ሲሰሩት የእግዚአብሔር ቤተ መቅደስ ሲሰራ የእግዚአብሔር መገኘት አለ። የእግዚአብሔር መገኘት ለህዝቡ በረከት ነው። መንፈሳዊም ስጋዊም በረከት፣ ስፒሪቹዋሊም ፊዚካሊም በረከት ይሆናል። የእግዚአብሔር በረከት በህይወታቸው ይኖራል። ጌታ ይመስገን። የእግዚአብሔርን ቤት ለመስራት ስንነሳ እግዚአብሔር ሊባርከን ያለውን በረከት ይባርከናል። በዚህ መተማመን አለ። ክብር ለሱ ይሁን። ከተውን ግን አይሆንም። ተው ግድ የለም ባረካለሁ የሚል አምላክ የለም። እንዲህ የሚል ቃል አለን። አንደኛ ሳሙኤል ምዕራፍ 25 ቁጥር 28 ላይ አንተ የእግዚአብሔርን ጦርነት ስትዋጋ እሱ ያንተን ቤት ይሰራልሃል ተብሏል። የእግዚአብሔርን ጦርነት እንዋጋ። እዚህ ያለነው እንደ ማንኛውም ሰው ለመብላት፣ ለመጠጣት፣ ለማግባት፣ ለመውለድ፣ ልጅ ለመዳር፣ ለማስመረቅ አይደለም። እዚህ ያለነው እግዚአብሔር የሚባል ትልቅ አምላክ በእኛ ላይ አጀንዳ አስቀምጦ ነው። ያው አጀንዳ ወንጌል ነው። በረከታችን ከዚህ ጋር ነው ያለው። ስለ በረከት ሳወራ ስለ ቁሳቁስ ብቻ አይደለም። እግዚአብሔርን ይላል ሰማይን ምድርን አናውጣለሁ ይላል። የእግዚአብሔር ቤት ሲሰራ መናወጥ ያለበት ይናወጣል፣ መፍረስ ያለበት ይፈርሳል፣ መቆም ያለበት ይቆማል። ይሄን እግዚአብሔር ለማድረግ እኛን እግዚአብሔር ይጠብቃል። አሜን ነው የምትሉት? ምንም አይደለም እላችሁ ዛሬ ወደ ልቦናዬ መልሰኝ በሉ ለሁላችን